የተሰጠኝት ዛሬ በነፃነት ሰው ተከፍሎበታል ከደምና ካጥንት የአድዋ ድል ሲነሳ የጦርነቱ አመራር ፈርጥ ሆነው የሚታዩት ዳግማዊ አጼ ምኒልክና ባለቤታቸው እቴጌ ጣይቱ ናቸው። የአድዋ ድል በዘመናዊት ኢትዮጵያ ታሪክ እጅግ ወሳኙ ምዕራፍ ነው። ምክንያቱም ከዚያ ድል መገኘት በኋላ በኢትዮጵያ ከመካከለኛው ዘመን ጀምሮ ከነበረው አዝጋሚ ያስተዳደርና የስልጣኔ ጉዞ በመላቀቅ ዘመናዊ ስልጣኔንና አስተዳደርን ለማስፈን ፈጣን እርምጃዎች መከናወን የጀመሩበት ወቅት በመሆኑ ነው። የአድዋ ድል ለኢትዮጵያውያን ብቻ ሳይሆን ለመላው ጥቁር አፍሪካውያንና በቅኝ ግዛት ስር ይማቅቁ ለነበሩት የዓለማችን ሕዝቦች ታላቅ የነጻነት ፋና ወጊ ሆኖ አገልግሏል። በዛሬውም ዘመን ቢሆን የዚያ ድል ወጋጋን አልደበዘዘም። የአድዋ ድል ለኢትዮጵያውያን ካስገኛቸው አብይ ትሩፋቶች መካከል የአድዋ ጦርነት ድል አድራጊ ጀግና የዳግማዊ አጼ ምኒልክ ስምና ዝና በዓለም ሁሉ ተናኘ። በዘመነ ቅኝ አገዛዝ ኢትዮጵያውያን ታሪካዊ አይበገሬነታቸውንና ነጻነታቸውን ዳግም ለዓለም አረጋገጡ። ስለዚህ ኢትዮጵያ በዓለም ላይ የበለጠ እንድትታወቅ ሰፊ አጋጣሚ ፈጠረ። ለአድዋ ጦርነት መንስኤ የሆነው የውጫሌ ውል ፍጹም ተሽሮ የኢትዮጵያ ነጻ ሀገርነት በያኔው የዓለም ሀያላን ሀገሮች በማያወላውል ሁኔታ ተረጋገጠ። የኢትዮጵያ ፖለቲካዊ ካርታ በቅጡ ተለይቶ እንዲታወቅ አደረገ። ስለሆነም ዙሪያዋን በቅኝ ገዥነት ከከበቧት የአውሮፓ ሀገሮች ጋር ወሰን ተካለለች። ከጦርነቱ በፊት የኢትዮጵያን ነጻ ሀገርነት ላለመቀበል ሲያንገራግሩ የነበሩት የዚያን ዘመን የአውሮፓ ሀያላን መንግስታት ጋር ዲፕሎማሲያዊ ግንኙነት እንዲመሰረት አስገደደ። በዚህም መሰረት ጣሊያን፣ ፈረንሳይ፣ እንግሊዝ፣ አሜሪካና ቤልጂየም የመጀመሪያዎቹ ዲፕሎማሲያዊ ግንኙነት የመሰረቱ ሀገሮች በመሆን ኤምባሲዎቻቸውን በአዲስ አበባ ከፈቱ። ከሁሉም በአንክሮ ሊዘከር የሚገባው ጣሊያን የሚቆጣጠረውን የኤርትራን መሬት ለቆ ከወጣ ለሌላ ሀገር አሳልፎ እንዳይሰጥ ውል ገባ። የአድዋ ትሩፋቶች እነዚህ ብቻ አይደሉም። ሁሌም ታሪክ የሚዘክራቸው አያሌዎች ናቸው። አባይን በጭልፋ እንደሚባለው ጣቢያችን 130ኛውን የአድዋ ድል መታሰቢያ በዓልን አስመልክቶ ካሰናዳቸው ዝግጅቶች መካከል አንደኛው በዓለም የጥቁር ዘር ታሪክ ውስጥ የምንጊዜም ድል አድራጊ መሪ የሆኑት ዳግማዊ አጼ ምኒልክ እንደምን የውጊያውን ምህንድስና ነደፉ፣ እንደምንስ በቅኝ አገዛዝ ስር ለነበሩ አፍሪካውያንና ጥቁር ዘር በሙሉ ለነጻነቱ ይፋለም ዘንድ የፈጠረውን መነቃቃትና የመንፈስ ብርታት ከአንጋፋው የታሪክ ተመራማሪና ምሁር ፕሮፌሰር ጌታቸው መታፈሪያ ጋር ባደረግነው ተከታዩ ቃለ ምልልስ በስፋት እንዳስሳለን። ለአድዋ ጦርነት የአጼ ምኒልክ ዝግጅት ምን ይመስል ነበር? እሺ፣ በጣም እጅግ አድርጌ አመሰግናለሁ። መጀመሪያ ለአድዋ 130ኛው የድል በዓል እንኳን አደረሳችሁ፣ እንኳን አደረሰን እላለሁ። አጼ ምኒልክ ሲባል አድዋ፣ አድዋ ሲባል አጼ ምኒልክ፣ አድዋ ሲባል ራስ አሉላ፣ እቴጌ ጣይቱ፣ ሌሎቹም ይገኙበታል እና አጼ ምኒልክ በዲፕሎማሲ የሚያምኑ ሰው ናቸው። አርቆ አስተዋይ ናቸው። ምክር ተቀባይ ናቸው። ጣሊያኖች ለጠብ እንደተዘጋጁ አወቁ። መሳሪያ መግዛት ጀመሩ። በተለይ ከጣሊያንም ገዝተዋል። በነገራችን ላይ ከራሻም እንደዚሁ እና ጠመንጃ መሰብሰብ ጀመሩ እና በዲፕሎማሲ በኩልም እየሄዱ በሌላው ደግሞ ጦር መግዛት፣ መድኃኒቶች መግዛት እና መዘጋጀት ጀመሩ እና በዚህ ሁኔታ እንግዲህ የማይቀሬ ሲሆን ያው አድዋ ላይ ጦርነቱ የካቲት 23 ላይ ተጀመረ። እንዲያውም ያን ዕለት ቅዳሴ ገብተው ያስቀድሱ ነበረ እና ጣሊያኖች እኮ ተኩስ ከፈቱ። ተጀመረ ሲባል ታዲያ ምን እንሁንልህ
ጸሎታችን መጨረስ አለብን ብለው ጸሎታቸውን ጨርሰው ከሳቸው ጋር የነበሩ ንግስቲቷም ሌሎቹም ስጋ ወደሙን ተቀብለው ከዛ በኋላ ወደ ጦርነቱ ሄዱና ሃይማኖተኛ እንደሆኑ በእግዚአብሔር እንደሚያምኑ ያንን ነገር ያሳያልና ሌላው አጼ ምኒልክ አስተባሳቢ ሆደ ሰፊ የሆኑ ናቸው። እንዲያውም ጦርነቱ ስለማይቀር እንግዲህ መታችሁ አድዋ እንገናኝ እንክተትና ወደዛ እንሄዳለን ሲሉ ከሁሉም አገር ሰዎች ተሰብስበው መጡ። በዛን ጊዜ የነበሩ አካባቢ የሚገዙ ለቀምትን ከወለጋም ከኢሉባቡር ከከፋ ከደቡብ ተሰባሰቡ። ከዛ በኋላ ምን አሏቸው? እናንተ ዳር ሀገር የምትመጡ በኋላ በኩል ደግሞ ጣሊያኖች እንዳይገቡብን በአካባቢውም ደግሞ ያሉ እንግሊዞች ስላሉ እኛ ወደ ጦር ስንሄድ እነሱ ደግሞ በጓሮ በኩል መጥተው ቦታችን መሬታችን እንዳይወስዱብን አገራችን እንዳይወሩብን እናንተ እዛ ተመለሱና ድንበር ጠብቁ፣ አገር ድንበር ጠብቁ፣ መሳሪያም ደግሞ ይሄን ተቀበሉ ብለው ግን በጸሎታችሁ ሁልጊዜ አስቡን ብለው መለሷቸው። ምንድነው የሚያሳየው? በሌሎቹ ሰዎች ላይ እምነት እንዳላቸው ሁሉም በኢትዮጵያዊነቱ እንደሚያምን ያንን የሚያስመሰክር ነበርና እንዳጋጣሚ ሆኖ ያው ጦርነቱ ሲያልቅ እንዲያውም ሰዎችን በዚያን ጊዜ ቴሌፎን ምንም ይሄን ስለማይገኝ ሰዎች መላክ ጀምሮ አሸንፈናል፣ እግዚአብሔር ይስጣችሁ፣ እናንተም በጸሎታችሁ ረዳችሁን ብለው በዚህ አይነቱ ጦርነቱ ተካተተ። ኢትዮጵያም ዳር ድንበሯን አስጠበቀች። በአፍሪካ የመጀመሪያው አገር ዳር ድንበሯን ያስጠበቀች ነጮቹ የተፋለመች አገር ሆና ነጮቹን ያሸነፈች አገር ተብላ በዓለም ታወቀች። ከዛ በኋላ ለሚቀጥሉት 40 ዓመታት ሰላም ኢትዮጵያ ውስጥ ሆነ። እድገት የሚባሉን ማምጣት ጀመሩ። እንደ ቴሌፎን፣ እንደ ፖስታ ቤት፣ እንደ ትምህርት ተቋማት፣ እንደ ፋይናንስ የሚባሉት ሁሉ አዲሱን ዘመን ወደ ኢትዮጵያ ውስጥ ማስገባት ጀመሩ እና በዚህ ነው እንግዲህ አጼ ምኒልክ የሚታወቁት። አድዋ ማለት ምኒልክ ማለት አድዋ ነው ብለው ለዛ ነው። ምናልባት መለስ ብለን አንድ ጉዳይ እናንሳ። እንደው ያን ጊዜ በወቅቱ የነበረው ሀገረ መንግስቱ ምን አይነት ባህሪ ነበረው? ምን አይነት ቅርጽ ነበረው? የሀገረ መንግስት ግንባታ ሂደት ላይም ነበሩና ከዛ በፊት በነበረው ጊዜ ኢትዮጵያን አንድ ለማድረግ የተለያዩ ዘመቻዎችን ያደርጉባቸው ጊዜዎች ነበሩና ያ ዘመቻና በኋላ የመጣው አንድነት እንዴት ይገለጻል ፕሮፌሰር? እንግሊዞች ነበሩ፣ በኬንያ በኩልም እንግሊዞች ነበሩ፣ በምስራቅ በኩል ጣሊያኖችም ነበሩ፣ ፈረንሳዮችም ነበሩ። እነኚህ ተስፋፊ ስለሆኑ እነኚህ ሰዎች እየተስፋፉ ኢትዮጵያን እስከሚወሩ ከውጪ መጥተው ሀገራችን ሊወሩ ስለሆነ እኔ እዚህ ቁጭ በይ አላያቸውም እኛ እስኪመጡ ብለው ጦራቸውን እያዘመቱ ዳር ድንበራቸውን አስጠብቀዋል። መንግስታቸውን ከተቀበሉ ጦር አያዘምቱባቸውም። ግን አንቀበልም ብለው ከተፋለሟቸው ጦር ያዘምታሉ። ምክንያቱም አገር ዳር ድንበር ለማስጠበቅ ነው እና ጦርም ደግሞ ካዘመቱባቸው በኋላ መገበር ነው የሚባለው፣ መቀበል ነው፣ የኢትዮጵያ መንግስት መቀበል ነው። እንደገና እንዲያውም እየሾሙ በየሀገራቸው ላይ ሄደው አገራቸውን አካባቢያቸውን እንዲጠብቁ ገዢ እንዲሆኑ ያደርጓቸዋል። በአሁኑ ጊዜ ዴሞክራሲ ዲቫሉዌሽን ኦፍ ፓወር የኃይል ወደ ታች ወደ ህዝቡ መውረድ የሚባለው ጥሩ ምሳሌ እሱ ነው። ምክንያቱም እሳቸው ከላይ ሆነው አገር ያስጠብቃሉ፣ ታክስ ይሰበስባሉ። ታክሱም ደግሞ መሳሪያ ለመግዛት ትምህርት ቤት ለመክፈል ለዚህ ነውና የሀገሬው ህዝብ የሀገሬው መሪ የሀገሬው ንጉስ እና አባጅፋርም ሌሎቹም የሀገሬውን ህዝብ እንዲያስተዳድሩ ያደርጓቸዋል እና እሳቸው እርግጥ ቴክኖክራት ቢሮክራቶቹን ይልካሉ ከማል ሀገር የተማረውን ሰው ገንዘብ አያያዝ፣ ሂሳብ አያያዝ፣ ታክስ አሰባሰብ የዚህ የሚያደርጉና እውነተኛ ዴሞክራሲ ወደ ታች ወረደ ህዝቡ የራሱ ህዝብ ራሱን የሚገዛ ሰው ያስቀምጡ ነበር። ማለት በየአካባቢው የሀገሬው ንጉስ አገሩን እንዲገዛ ያደርጉ ነበር። እንዲያውም
እና አባጅፋርም ሌሎቹም ህዝቡን እየጨቁኑ ሲያስቸግሩ ባርነት እያካሄዱ ሲያስቸግሩ እቀጣቸዋለሁ። ሰው አቤት እያለ ወደሳቸው ጋር ሲመጡ ህዝቤን አታስጨንቁብኝ፣ ህዝቤን አትጉዱብኝ፣ ያለበለዚያ ችግር ትገባላችሁ እያሉ እንዲያውም ለአገሬው ህዝብ መከታ ሆነው ይሰሩ ነበር። ለዚህም ነው ጣሊያን ጦርነት ስትከፍትብን የአገሬ ህዝብ አላስቀየምኩህም እና ንጉስን ለንጉስ ስትል ለሚስት ስትል ለአገር ስትል የአገርን ጠላት መተታዋጋ ከኔ ጋር ብለው ሆ ብሎ የመጣው ለዚህ ነው። ያ ምናልባት ጦርነቱ ላይ የጠቀማቸው ነገር ምንድነው? ማሰባሰቡ ላይ በተለይ ኃይል ማሰባሰብ ከያቅጣጫው እሱ ላይ ምንድነው የነበረው አበርክቶ? አጼ ምኒልክ ያንን የአስተዳደር መንገድ መከተላቸው አንደኛ ኢትዮጵያን የሚያጠቃ ጠላት መጣብን፣ እንዋጋ፣ ቦሩ ሜዳ ላይ ከተህ ጠብቀኝ ሲሉ አላቅማሙ። በእግራቸው የ30 ቀን መንገድ ከኢሉባቦር ከወለጋ ከደቡብ እንደዚሁ ሰልፍ አሰልፈው ተዋጊ ጦር ይዘው ጠመንጃ የሌለው ጦሩን ይዞ ቄሶቹም ሼሆቹም ተሰልፈው አንድ ላይ መጥተው በጸሎት ሴት ወንዱ ተሰልፎ መጣ። ያ ያስተዳደርና ተቀባይነት ማግኘታቸውን የሚያሳይ ነው። ሁለተኛ እኛ ያለን እንበቃለን፣ ጠላት በጓሮ በኩል ደግሞ መጥቶ እንዳጠቃን እናንተ ተመለሱና ዳር ድንበር ጠብቁ ማለታቸው በህዝባቸው ላይ አመኔታ እንዳላቸው ነው። መንግስትን ተቀብለዋል፣ ስነ ስርዓትን ተቀብለዋል እና ለአድዋ ጥሩ ውጤት እንዲመጣ ያደረገው የነዚህ ስልታዊ የሆነ የንጉሠ ነገሥቱ የአጼ ምኒልክ አመራርና ዘይቤ ነበረ ለማለት ይቻላል። ለጦርነቱ ትልቅ አስተዋጽኦ ያደረገው ንጉስና ህዝብና መሪው አልተለያየም። ስቴት ኤንድ ሶሳይቲ ይሉታል በአሁኑ ጊዜ። ቁርሾ አለ፣ ጠብ አለ። የትግሬ ንጉስ ለምሳሌ ከመካከለኛው ከአጼ ምኒልክ ጋር ችግር ነበራቸው። እንዲያውም አንዳንዶቹ ተቀይመው ወደ ኤርትራ ወደ ጣሊያን ሀገር ወደ ቀኝ ግዛት ነበረችው ጣሊያን ሀገር ሄዱ ነበር። አገር ሲወረር ግን እኔ እኮ የተቀየምኩት ምኒልክን ነው እንጂ ኢትዮጵያን አይደለም ብለው ወደ ኢትዮጵያ ተመልሰው ወደ ትግራይ ተመልሰው ከአጼ ምኒልክ ጋር ሆነው ተዋግተው ለድል አብቅተውናል። አጼ ምኒልክም ደግሞ እንደገና እነኝኑ ሰዎች በሀገራቸው ላይ በትግራይ ላይ ለምሳሌ መሪ አድርገው ሾሟቸው እና የዚህ አይነት ስልታዊ የሆነ የአመራር ዘዴ ነበራቸው። ልክ እንደ አጼ ቴዎድሮስ አጼ ምኒልክም ከእድሜያቸው ከዘመናቸው 100 ዓመት ራቅ ያለ ከአካባቢው ካሉ መሪዎች የላቀ ለህዝቡ የሚያስቡ እኚህ መሀል ሀገር ያሉት መሪ ነበሩ እና በጦር ብቻ ሳይሆን በአስተዳደርም በአሁኑ ጊዜ ያልታየ የተሸረሸረ የሄደውን የዲሞክራሲ ሁኔታ ጥሩ አድርጎ በዛኛው ዘመን ስራ ላይ ያዋሉ መሪ ነበሩ እና ለዚህ ነው አውሮፓኖቹም ያደነቋቸው። ለዚህ ነው ከአድዋ ጦርነት በኋላ ጣሊያኖች ቪቫ ምኒልክ ብለው በሮማ ከተማና በሌሎችም ከተሞች ሰልፍ የወጡት እና እንኳን ኢትዮጵያኖችና ሌሎቹም የጦር አመራራቸውን ብቻ ሳይሆን የአስተዳደር ብስለታቸውን አመሰግኑላቸው፣ አመጎሱላቸው። አጼ ምኒልክ ያን ድል ካገኙ በኋላ ድሎች የሚዘከሩበት መንገድ በሀገራችን እንዴት ያለ ነው? ታሪክ አስተማሪ ነው። ብልህ ሰው ከታሪክ ይማራል፣ ያለፈውን ጥፋት እንዳይደግም ያደርጋል። ብልህ ሰው እኔ ዛሬ ከፍ ብዬ ቆሜ የምታየው ከፍ ያደረጉኝ ሰዎች ጫንቃቸው ላይ ያለፉት አባቶች ጫንቃ ላይ ሆኜ ነው። እነሱ ጫንቃ ላይ ባልቆም ኖሮ ታች ነበር የምኖረው። ጎልቼ የምታየው በእነሱ ታሪክ በሰሩ ሰዎች ጫንቃ ላይ ሆኜ ነው የሚል ነው። ስለዚህ እነዚህ ያለፉት ሰዎች እንደነ አጼ ምኒልክ ያሉ ምን በጎ ነገር አደረጉ? ታሪክ እየተሻረ አይኬድም። ታሪክ ነው፣ እዛ ላይ የተገነባ ነው የሚሄደው
አሁን በሌላው አገር የአጼ ምኒልክ በተለይ በጥቁሩ ዓለም የአድዋ ታሪክ ሲወራ በኩራት ጥቁር ሕዝብ እንደሚያየው ራሱ የአገሬው ሰው ኢትዮጵያዊው አጼ ምኒልክ መጥፎ ስም እየሰጡ ማጥፋቱ ማቆሸሹ የእሳቸውን የአጼ ምኒልክን መውደቅ ሳይሆን የእኛን የራሳችን መውደቅ የሚያሳይ ነው። ታሪክ እንደሆነ ሁልጊዜ ይዘግባቸዋል። በነገራችን ላይ በየትኛውም አገር ንጹሕ አገር የለም፣ ደም የተፈሰሰበት ነው ሁሉም አገር። ነገር ግን ደም ደግሞ እንዲደርቅ እያደረጉ ወደፊት ቁስል እየሻረ እንዲሄድ ወደፊት እንደዚህ አይነት እንዳይደረግ የሚሉ መሪዎች አሉ። ታሪካችንን በተለይ እንደ አድዋ ያለውን አድዋ የምኒልክ ብቻ አይደለም፣ አድዋ የሸዋ የትግሬ አይደለም፣ አድዋ የኢትዮጵያ ሁሉ ድል ነው። የደቡቡ፣ የምስራቁ፣ የምዕራቡ ከሶማሌ ድረስ ከጋምቤላ ድረስ አያቴ አድዋ ዘምተዋል ያሉ ሰው ነግረውኛል። የጋምቤላ ሰው ሁሉን አቃፊ ነበረ። ታሪካችን ማቆሸሽ ማለት ፈረንጆች እንደሚሉት ጠላቴን ልበቀለዋለሁ ብሎ አፍንጫን እንደመቁረጥ ነው። አፍንጫ ከቆረጥክ ደግሞ ጠላት ምንም ሳይሆን ፊትህን በቆሻሻ ትበክለዋለህ። ለዛ አይነት የሚመሰለው ወንድም። መልካም። ምናልባት አንድ ጥያቄ አለ። ከዚህ ከአጼ ምኒልክ አድዋ ላይ ከፈጸሟቸው ገድሎች ጋር ተያይዞ የሚነሱ ጥያቄዎች መካከል አንዱ በወቅቱ ለምንድን ነው ጦርነቱን ከመረብ ባሻገር ሄደው ኤርትራን ነፃ ያላወጡት የሚል ጥያቄ ይነሳልና እንደው ፕሮፌሰር እዚህ ላይ ምክንያታቸው ምን ይሆን? ለአሁኑ ችግራችን ሁሉ አንደኛው ጠንቅሱ ተከታትለው ሊሄዱ ፈልገው ነበር። ግን ኤርትራ ውስጥ ሆነው ኢትዮጵያዊ እንደ ባሻ አውሎም የሚባሉ እንደ ገብረ እግዚአብሔር የሚባሉ ታላቅ ኤርትራውያን ለአጼ ምኒልክ ለኢትዮጵያ የቆሙ ሰላዮች ጣሊያኖች ይህን ውርደት አይተው ብዙ ጦር ከሮማ አምጥተዋል። ገፍተው እንዳይሄዱ አሏቸው። አንድ ሁለተኛ ከኢትዮጵያ ተሰብስበው የሄደው ከ100,000 ጦር በላይ ትግራይ ውስጥ ሲሰፍር በትግራይ ሕዝብ ላይ ጫና አምጥቷል። የምግብ አቅርቦቱ ሶስተኛ ሕዝቡ በበሽታ በተቅማጥ አልቋል። ገፍተው ቢሄዱ ኖሮ አንደኛ ጦሩም ተዳክሟል፣ ሁለተኛ ደግሞ እንዲያውም የበለጠ ጦር ስለመጣባቸው ጣሊያኖቹ ብቻ ሳይሆኑ ይሄ የነጮች ውርደት ነው ጠቅላላ ብለው ሌሎቹን ጣሊያን ስለሚያግዙ እንዲያውም የተገኘው ድል ይቀለበስና ኢትዮጵያ ወደ ባርነት ውስጥ ትገባለች ብለው ወደ ኋላ አፈገፈጉ። ግን አንድ የተናገሩን ነገር አለ። ሀገራችንን ባህር ነጋሽን እኛ ወደ እናት ሀገሯ ባንቀላቀልም ልጆቻችን ወደፊት ይቀላቅሉታል ብለው የተናገሩት ነገር አለ። እንዳሉትም ልጆቻቸው አፄ ኃይለ ሥላሴ አስመለሱ። የልጅ ልጆቻቸው ግን እንደገና የኢትዮጵያ አካል የሆነችውንም ቆረጡ። የሕዝብ ድምፅ ሳይሰማ ኢትዮጵያ ኢትዮጵያ የሚሉ ኤርትራኖች እንደሞቱላት በደስታ ጊዜ በሐዘኗ ጊዜ በጣሊያን ጊዜ ጀምሮ የኢትዮጵያ ሰንደቅ ዓላማ ሙጥኝ ብለው ያዙ ኤርትራኖች። አንድ ኤርትራዊ ሽማግሌ ተናገሩ እንደሚባለው ኢትዮጵያ እኮ ለኛ አገር አይደለችም፣ ኢትዮጵያ ለኛ ሃይማኖት ነች ያሉት። ያቺ ነጻነትን መጣች። ምን ጥቅም አገኘን አሁን? እሱን ለታሪክ ተዋለን እና ገፍተው ሄደው ከባህር ነጋ እንዲያውም በነገር ላይ ራስ አሉላ አጼ ምኒልክን እነኚህ ሰዎች ጣሊያኖቹን ቀይ ባህር ውስጥ ሳላሰጥማቸው አልመለስም፣ እባክዎን አጼ ምኒልክን እባክዎን ጦር ይስጡኝና እነኚህ ሰዎች ገፍቼ ልሂድ ያሉበትን ጊዜ ነበረ። አጼ ምኒልክ ግን የለም ሕዝባችን ያልቃል፣ የተገኘውን ድል እናስጠብቅ አሏቸው። አንደኛውም የአጼ ምኒልክና የራስ አሉላ ቅራኔ በዚህ ላይ ነው። እንደው የአድዋ ድል በኋላ ላይ ለመጣው የጥቁር ሕዝቦች የነጻነት ንቅናቄ አበርክቶ ምንድን ነው? እሺ መጀመሪያ ከአድዋ በፊት የተማሩ ጥቁሮች ነበሩ በአሜሪካ ሀገር፣
በላቲን አሜሪካ፣ በካሪቢያን እንደዚሁም በአፍሪካ ከምዕራብ አፍሪካ ከጋና አካባቢ እና እነኚህ ስለ አፍሪካኖች አንድነት ይወያዩ ነበር። ምሁራኖች ናቸው። እነ ዲቦይስ የሚባሉ ኦፍ ኮርስ እንትና ጋርቪ ነበረ፣ ቡከር ቲ ዋሽንግተን፣ ሄይፎርድ የሚባሉ ከዌስት አፍሪካ ሁሉ ነበሩና ኢትዮጵያ የምትባለው መጽሐፍ ቅዱስ ውስጥ ወደ 40 ጊዜ እንትን ተብላለች። ኢትዮጵያ እጇን ወደ እግዚአብሔር ትዘረጋለች የሚለው ሁሉ እና ኢትዮጵያ ጥቁር ሕዝብ እንደማለት ነው። ኢትዮጵያኖች ራሳቸውን ሀበሻ ብለው አውቁም። ምክንያቱም ሀበሻ በነገራችን ላይ ለአፍሪካኖቹ ስም የሚያወጡት እኮ አውሮፓኖቹ ናቸው፣ ለራሳቸው እንዲመች እያደረጉ ለአባባል አነጋገር እና ሀበሻ ከአረብኛ የመጣ ነው። ሀበሽ የተቃለጠ ስም ማለት ነው፣ ወይም የተዋለደ ክልስ እንደማለት ነው። እነ ቴዎድሮስም ሆኑ ሌሎቹም ከዛ በፊትም የነበሩ ኢትዮጵያ እያሉ ነበር ስማቸው የሚጠሩት። ፈረንጆቹ ግን አበሲኒያ ብለው እንትን አሉ። ኢትዮጵያኖቹ ግን አልተቀበሉትም። በጣም አጸያፊ እንደሆነ ክልስ እንደማለት ሰሜናዊ ነው እንግዲህ እንደዚህ ያሉት። ግን መሪዎቻቸው ኢትዮጵያ ነው እያሉ ነው እንትን የሚሉት። በዚህ እየተሰባሰቡ እያለ የአድዋ ጦርነት ተነሳ። በዛን ጊዜ ለመጀመሪያ ጊዜ ጥቁሮች አፍሪካኖች ኢትዮጵያኖች ነጭ ሕዝብ ሲያዋርዱ ያኔ እውነትም ኢትዮጵያኖቹ ራሳቸው መሪዎቻቸው ኢትዮጵያ ያሉ እንትን እንደሚሉ መጽሐፍ ቅዱስ ውስጥ የጠቀሰችው ኢትዮጵያዊት ነች ብለው አሁን ፊታቸውን ወደ ኢትዮጵያ አዞሩ። በአድዋ ምክንያት የነጻነት ተምሳሌት እንደሆነች በዚህች አገር ምክንያት ሌላው አፍሪካ አገርም ነጻ ይወጣል የሚል እምነት ነበራቸው። የፓን አፍሪካንም ዓላማ ሁሉም ጥቁር አፍሪካ ውስጥ ያለው በዳያስፖራ ያለው በአሜሪካ፣ በእንግሊዝ ሀገር፣ በፈረንሳይ፣ በካሪቢያን ያሉት ሁሉ እድላችን አንድ ላይ ነው። የጥቁር ሕዝቦች ነጩ እንደ ባሪያ እንደ ሰውም አድርጎ እንትን አይለንም። ስለዚህ አንድ ላይ ቆመን ኮሎኒያሊዝም ከኛ ጋር መዋጋት አለብን በአፍሪካ። ሁለተኛ በዚህ በአሜሪካ ሀገርም በሌላው ደግሞ ዘረኝነትን መዋጋት አለብን አንድ ላይ ሆነን። ሶስተኛም ደግሞ እንደዚሁ አፍሪካ ውስጥ ያሉ አፍሪካ ነጻ መሆን አለባት፣ አፍሪካ ለአፍሪካኖች የሚል አንግበው ነው የተነሱት። በዚህን ጊዜ አድዋ ጥሩ የመታገያ አርማ ሆነች። አድዋ ለአፍሪካ ነጻነት፣ ለጥቁር ሕዝቦች ትግል፣ ለነጻነት አርማ፣ ተስፋ ሰጪ ሕዝብን የምታነቃቃ ሞቢላይዝ ለማድረግ አድዋ ጥሩ ምሳሌ ሆነች። ያም ብቻ ሳይሆን ደግሞ የአጼ ምኒልክ ሐኪም ጥቁር ነበረ እና እሱ ስለ ፓን አፍሪካን ሁሉ ይነግራቸው ነበር እና የመጀመሪያው ለንደን ላይ የነበረው 1903 ዓመተ ምህረት ላይ የነበረው የለንደን ኮንፈረንስ ላይ ይሄ ሐኪማቸው ለንደን ሄዶ አጼ ምኒልክ የአድዋ አርበኛ የሁላችንም አባት የሁላችን ምሳሌ የሚሆኑ እሳቸው የፓን አፍሪካን የክብር ፕሬዝዳንት መሆን አለባቸው ብሎ የክብር ፕሬዝዳንት እና የክብር አንጋፋ መሪ እንዲሆኑ እድል እንዲሆኑ ተብለው እንዲሰየሙ እድሉን ሰጥቷቸው አመቻችቶላቸዋል። ይሄም ብቻ አይደለም። አጼ ምኒልክ ይህንን ነገር ሁሉ ስለሚሰሙ ጥቁር አሜሪካኖቹ ዕውቀት ያላችሁ መታችሁ ኢትዮጵያን ገንቡልኝ፣ አገራችሁ ተመለሱ ነው ያሉት። በነገር ላይ የኢትዮጵያ መሪዎች ከ14ኛው መቶ ክፍለ ዘመን ጀምሮ ወደ ጣሊያን ሀገር፣ ወደ ራሻ፣ ወደ አውሮፓ የሚላኩት ዕውቀት የአውሮፓን ዕውቀት የኢትዮጵያ መሪዎች ነገስታቱ የጠማቸው ዘመኑ ስልጣኔ በሃይማኖቱ በምኑ ሄደናል፣ የዘመኑን ስልጣኔ የሕክምናውን የምህንድስናውን አጥንታችሁ ኑልኝ፣ የዛ አይነት ጥበብ ያለ ሰው ላኩልኝ የነበር የሚሉት እና አጼ ምኒልክ እንደዚሁ ኑ አገራችሁን ገንቡ ብለው በነገር ላይ የአሜሪካ መንግስትን በዛን ጊዜ የአጼ ምኒልክን አስተዋጽኦ የኢትዮጵያን ገናናነት በመጽሐፍ ቅዱስ የምትጠቀሰዋል አይተው
ሴንት ሉዊስ በሚባለው ከተማ ላይ ትልቅ የእርሻ ኤግዚቢሽን ነበር እና እዚህ ኤግዚቢሽን ላይ እርስዎ እንዲገኙልን ብለው ጋብዘዋቸው አፄ ምኒልክን እሳቸውም ከባለቤቴ ጋር አጃቢዎችን ይዤ እመጣለሁ ግን የጦር መርከብ ላኩልኝ ብለው እንደሚላክላቸው ተነግረው በመጨረሻ ላይ ለምን እንዳልመጡ ግን አላወኩም እና ለጥቁር ሕዝብ ነጩ ሁሉ እንትን የሰጣቸው አክብሮት የሰጣቸው ጣሊያን ሀገር ሴቶቹ ተነስተው ስለ አፄ ምኒልክ ገናናነት ቪቫ ኢትዮጵያ ተማጽኖ እስረኞች ስደዱልን ክፈቱልን ብለው ተማጽኖ ሲልኩላ ሲፈቱላቸው አፄ ምኒልክ ነጮቹ እኛ የሰለጠን ሕዝብ ጥቁሮቹ ያልሰለጠኑ ሲሉ አፄ ምኒልክ የጦር እስረኛ የሆኑትን ሰዎች ወደ 500 በቅሎች አድርገው ሂዱ ወደ ኤርትራ ሂዱ ብለው እንደላኳቸው ወደ አዲስ አበባ የመጡትን ሁሉ በእንክብካቤ እንዳስቀመጧቸው አሁንም ጥበባችሁን መጎዳና መስራት አንዳንድ ነገር መስራት እርዱ በማለት በኋላ ጣሊያኖቹ ምን አሉ እኛ ብናሸንፍ ኖሮ አድዋ ላይ ይሄንን ኢትዮጵያ ሕዝብ ቆራርጠን ጥለው ነበር እነኚህ ኢትዮጵያኖች ግን የሃይማኖተኛ የሰለጠኑ ሰዎች እንደሆኑ አስመሰከሩ አሸንፈው ተሸንፋል ብለው አልቆራረጧቸው ብለው ምስጋና ያበረከቱላቸው መሪ ናቸው ኢትዮጵያ ስላድዋ በተጻፈው መጽሐፍ ላይ እኔና ፕሮፌሰር ጳውሎስ ሚልኪያስ በጻፍነው ላይ አንደኛው ምዕራፍ ላይ ዶክተር ንጉሴ አየለ ማን ነው የሰለጠነው ማን ነው ያልሰለጠነው ብለው መጽሐፋቸው አርስ ቻፕተራቸው ላይ ነፍሳቸውን ይማርና ይሄውና እኮ ኢትዮጵያኖች የሰለጠኑ መሆናቸውን አሳዩ ጣሊያኖቹ ግን እንዳልሰለጠኑ ሆኑ ታዩ ቢያሸንፉ ኖሮ ቆራርጠው ኢትዮጵያን ምክንያቱም ታይቷል ጀርመኖች አፍሪካ ውስጥ ስንቱ ሰው ነው የፈጁት ሳውት ዌስት አፍሪካ ብሎ በሚጠራው ሀገር ናሚቢያ ሄሬሮ የሚባሉትን ህዝቦች አይደለም እንደ የፈጁት ጄኖሳይድ የሚባለው ያኔ ነበር የተፈጠረው በኋላ በእንትኖቹ ላይ ተፈጠረ አይደለም አልነበረም ያንን ያሳያልና ኢትዮጵያ ገናና እንደሆነች የሰለጠነች እንደሆነች ራሳቸው ጣሊያኖቹ የመሰከሩላቸው እና በኋላ የእንግሊዝ ጋዜጣ ታይምስ እዚሁ ዶክተር ጳውሎስ እና እኔ በጻፍነው መጽሐፍ ውስጥ ፕሮፌሰር ፓንክረስት የሞቱት የለንደን ታይምስ ጋዜጣ እንትን ብለው ይሄ ያልሰለጠነ ብለን ያቋሸሽ ነው ህዝብ ኢትዮጵያዊ አሁን የሰለጠነ መሆኑን አስመሰከረኮ የኛ ወንድም ነው ከኛ እኩል ከበሬታ ተሰጥቶት ከኛ እኩል ወንበር ይዞ መቀመጥ ያለበት ነው ብሎ የጻፉበትን ለንደን ታይምስን በዛን ጊዜ ነበረው ሁሉ አስቀምጠዋል እና አድዋ በጠቅላላው ታሪክ ቀያሪ አድዋ ራሱ ለጥቁሮች ህዝብ ጋሻ መከታ ተስፋ ሰጪ እንደሆነ አድዋ ራሱ ደግሞ በኢትዮጵያ ውስጥ ህዝብን ያሰባሰበ ጥሩ አመራር ያሳዩ ሰዎች እንዳሉበት የሚያሳይ መሆኑን የሚያመሰክር ነው አድዋ ብዙ ነገር ይናገራል መልካም ፕሮፌሰር እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ ጠቅላላው ኢትዮጵያ ህዝብ እንኳን ለ130 ዓመት ያድዋ ድል አበቃችሁ የሁሉም ኢትዮጵያዊ ድል ነው ሁሉም ኢትዮጵያዊ ተሳተፈበት ነው እና እግዚአብሔር ከናንተ ጋር ኢትዮጵያን እግዚአብሔር ይጠብቃት የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት